እግዚአብሔር በመለከት ድምፅ አረገ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 46 ቁጥር 5 ላይ እግዚአብሔር በመለከት ድምፅ አረገ። ርዕሳችን ይሄ ነው። ይህን ርዕስ የመረጥንበት ምክንያት ቅድም በመግቢያችን ላይ እንደተናገርን የዛሬው ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን ዕርገት የምናስብበት ቀን ከትንሣኤው በ40ኛው ቀን ጌታችን ወደ ሰማየ ሰማያት ያረገበትን ቀን በቤተ ክርስቲያናችን እያከበረን፣ በዚሁ መሰረት ወቅቱን፣ ዘመኑን፣ ዕለቱን የዋጀ ትምህርት መማር እንድንችል ይህን ርዕስ መርጠነዋል። መጽሐፍ ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁን ጊዜ በጨው እንደተቀመመ በጸጋ ይሁን ነው የሚለው ቆላስይስ ምዕራፍ 4 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል። የቤተ ክርስቲያን ትምህርት ወቅትን፣ ጊዜን፣ ዘመንን የዋጀ ነው። እንግዲህ ዛሬ ዕርገት ስለሆነ በቤተ ክርስቲያን የሚዘመረው መዝሙር፣ የሚነገረው ቃል እግዚአብሔር፣ የሚተላለፈው መልእክት ሁሉ በነገረ ዕርገቱ ዙሪያ አባቶቻችን አስቀድመው የሰሩት ሥርዓት አለ። የአባቶችህን ድንበር አትለፍ ተብሎ ስለተጻፈ ዕርገት ሆኖ ስለሌላ ነገር በዛሬ ቀን አንማማር። ዕለቱን የዋጀ ትምህርት እንደ እግዚአብሔር መልካም ፍቃድ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈተልን። እስኪ እግዚአብሔር በሉ። በመለከት ድምፅ አረገ። ምን አለ? በዚህ ርዕስ ውስጥ 3-4 ነገሮችን ባጭሩ እንመለከታለን። በመጀመሪያ ዕርገት ማለት ምን ማለት ነው የሚለውን እናያለን። በሁለተኛ ደረጃ ያረገው ማን ነው የሚለውን እንመለከታለን። ሶስተኛ እንዴት ነው ያረገው እሱን እናያለን። አራተኛና መጨረሻ አሁን እኛ ከዕርገት የምንማረው ምንድን ነው የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። አሁንም አምላካችን እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። እግዚአብሔር በመለከት ድምፅ አረገ። እስኪ ዕርገት ማለት ምን ማለት ነው ከሚለው እንነሳ። ወገኖቼ ዕርገት የሚለውን የመጽሐፍ ቅዱስ መዝገበ ቃላት እንዲህ አድርገው ይፈታዋል። ከምድር ከፍ ከፍ ማለት ነው፣ ወደ ሰማይ መውጣት ነው ይለዋል። ዕርገት ስንል ይሄ ከምድር ወደ ሰማይ መውጣት ከፍ ከፍም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በ40ኛው ቀን በዛሬው ቀን ማለት አሁን ከትንሣኤው ተነስተን ስንቆጥር ትንሣኤውን ያከበርነው ሁላችሁ እንደምታውቁት ሚያዝያ 4 ቀን ልክ ነኝ አይደል? ሚያዝያ 4 ከሚያዝያ 4 ተነስተን ስንቆጥር ዛሬ ግንቦት ስንት ነው? አቤት ግንቦት 13። ዛሬ ልክ 40 ቀን የሆነው በ40ኛው ቀን ከምድር ወደ ሰማይ ከፍ ከፍ አለ፣ ወደ ሰማየ ሰማያት ወጣ። ዕርገት ስንል ባጭሩ ይህንን ማለታችን ነው።
ጌታችን ኢየሱስ ክርስቶስ የማዳኑን ሥራ እንደፈጸመ የቤዛነቱን ሥራ እንዳጠናቀቀ የሚገልጥ ቃል። ወደዚህ ምድር የመጣው የጠፋውን ለመፈለግ ነው፣ ለቤዛነት ነው፣ ለአርያነት ነው። እርገት ስንል ማዳኑን መጨረሱ፣ የቤዛነት ሥራውን መፈጸሙ፣ ወደ ሰማይ መውጣቱን ያመለክታል። 40 ቀን ብቻ ነው ከትንሣኤ በኋላ ኢየሱስ ክርስቶስ በዚህ ምድር ላይ ቆየው። ስንት ቀን አልኳቸው? 40 ቀን። ምን እየሰራ ቆየ? ስለ እግዚአብሔር መንግሥት እየነገራቸው ለደቀ መዛሙርቱ፣ መጽሐፈ ኪዳንን እያስተማራቸው፣ ሥርዓተ ቤተ ክርስቲያንን እያሳያቸው፣ ትንሣኤውን አስረግጦ እየገለጠላቸው 40 ቀን ከቆየ በኋላ አዎ ደቀ መዛሙርቱ እያዩት ወደ ሰማይ ወጣ፣ ከምድር ከፍ ከፍ አለ። በርህቀት አይደለም በርቀት ይላሉ የቤተ ክርስቲያን ሊቃውንት። በርህቀት ማለት በመርቀቅ አይደለም ያረገው፣ በርቀት ነው። ከፍ ከፍ እያለ እያዩት ነው የወጣው። በሚገባችሁ ቋንቋ የክርስቶስን እርገት ለመግለጥ ሁላችሁም አውሮፕላን ታውቃላችሁ በእርግጠኝነት። አንድ አውሮፕላን ከመነሳቱ በፊት በምድር ላይ መጀመሪያ ያኮበኮባል፣ ቀስ እያለ ይሄዳል። ከዚያስ በኋላ መሬትን ይለቅና ወደ ሰማይ መውጣት ይጀምራል። ከዚያስ በኋላ ከፍ ከፍ እያለ እያየነው ወደ ሰማይ ይወጣል። ከዛ ከዓይናችን ይሰወራል። የክርስቶስም እርገት እንደዚህ ነው። በርህቀት አይደለም፣ በመርቀቅ በመሰወር አይደለም፣ በርቀት ነው፣ በመራቅ ከፍ ከፍ በማለት ደቀ መዛሙርቱ እንደዚህ እያዩት ወደ ሰማየ ሰማያት ወጣ። ከ40 ቀን በኋላ ማለት የመሬት ስበት ጌታችን በሚያርግበት ጊዜ ይዞ አላስቀረው። ሁላችን እንደምናውቅ አንድ ክብደት ያለውን ነገር ወደ ላይ ብንወረውረው ተመልሶ ወዴት ይመጣል? ወዴት ይመጣል? አዎ ግራቪቲ የሚባል አለ። በትምህርት ስንማር እንደቆየ የመሬት ስበት የሚባል ሕግ አለ። ማንኛውም ክብደት ያለው ነገር አሁን ድንጋይ አንስታችሁ ወደ ላይ ብትወረውሩት ተመልሶ ወደ ታች ይመጣል። ማንኛውም ክብደት ያለው ነገር ወደ ላይ ተወርውሮ በዛው መቅረት አይችልም፣ ተመልሶ ወደ ታች ይመጣል በመሬት ስበት ምክንያት። ክርስቶስ ግን የመሬት ስበት ይዞ አላስቀረውም። የተፈጥሮ ሕግን በመሻር ወደ ሰማየ ሰማያት ከፍ ከፍ እያለ ወጣ። አሁን አንድ ሰው ተነስቶ ትንሽ ከፍ ቢል ተመልሶ ወደ መሬት ነው የሚወድቀው። እስኪ ሞክሩት። ክርስቶስን ግን የመሬት ስበት ይዞ አላስቀረው። በስልጣኑ ወገኖቼ አረገ። አሁን መጽሐፍ ቅዱስን ስናነብ ኤልያስ አረገ፣ ሄኖክ አረገ ተብሎ ተጽፏል። ኤልያስን ያሳረጉት ቅዱሳን መላእክት ናቸው። ሄኖክን ያሳረጉት ቅዱሳን መላእክት ናቸው። ክርስቶስን አረገ ስንል ግን ክርስቶስ ያረገው በስልጣኑ ነው። ንገሩኝ፣ በምኑ ነው አልኳቸው? አቤት፣ በስልጣኑ አረገ። ስለዚህ ባጭሩ እርገት ማለት ከምድር ከፍ ከፍ ማለት ወደ ሰማይ መውጣት፣ የማዳኑን የቤዛነቱን ሥራ እንዳጠናቀቀና እንደጨረሰ የሚያጠይቅ ቃል ነው እርገት የሚል። ወደ ሁለተኛው ሐሳብ እንሄድ። ያረገው ማን ነው የሚለው እንግዲህ ርዕሳችን እንደሚነግረን እግዚአብሔር በመለከት ድምፅ አረገ ነው። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ፣ እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ አለ። ያረገው ማን ነው ብለን ስንል ወገኖቼ ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ነው ያረገው። ያረገው እሱ ነው። ይሄ ደግሞ እርገቱ እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ አይደለም።
አስቀድሞ በብሉይ ኪዳን ነቢያት አባቶቻችን እግዚአብሔር መንፈስ ቅዱስ የራቀውን አቅርቦላቸው የረቀቀውን አጉልቶላቸው እንደሚያርግ ትንቢት ተናግረዋል። ምንድነው የሚለው መጽሐፍ? በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ይላል። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ የተመዘገበ ቃል። እስኪ አብራችሁ ይህን በሉ። በእውነት በሉ እስኪ። ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም። ወገኖቼ ልደቱ አስቀድሞ ነቢያት ትንቢት ተናግረውለታል። ስለ ስደቱ ነቢያት አስቀድመው ትንቢት ተናግረዋል። በዮርዳኖስ እንደሚጠመቅ ነቢያት አስቀድመው ትንቢት ተናግረዋል። መከራ እንደሚቀበል፣ በመስቀል እንደሚሰቀል፣ በጎልጎታ መቃብር እንደሚቀበር፣ ሞትን ድል አድርጎ በሦስተኛው ቀን እንደሚነሳ ነቢያት አስቀድመው ትንቢት ተናግረዋል። በመጽሐፍ ቅዱስ እንደ እንግዳ ደራሽ የሆነ ትምህርት ምን እያልኳችሁ ነው? እርገቱም አስቀድመው ነቢያት ትንቢት ተናግረዋል። ይኸው ትንቢቱ ዳዊት ከ1000 ዓመት አስቀድሞ እግዚአብሔር መንፈስ ቅዱስ የራቀውን አቀረበለት፣ የረቀቀውን አጎላለት። እንዲህ ብሎ ዘመረ። እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ፣ በማስተዋል ዘምሩ አለ። እስኪ በክብር ላረገው ጌታ ክብር ከፍ ያለ ምስጋና አቀርቡለት። የእርገት በዓል የምስጋና በዓል ነው። የእልልታ በዓል ነው። የዝማሬ በዓል ነው። ዛሬ ኢየሱስ ክርስቶስ አረገ ስንል መላእክት እልል እያሉ እያጨበጨቡ እያመሰገኑ እየዘመሩ አረገ። ስለዚህ ያረገው ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ነው ያረገው። መጽሐፍ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ነው የሚለው። እስኪ ከሰማይ በሉ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም የሰው ልጅ ነው። ከሰማይ ከወረደው በቀር ሲል ልደቱን ያመጣል። ወረደ ቢለው ልደቱን ነው። ከእመቤታችን ከቅድስት ድንግል ማርያም የመወለዱን ነገር ያመጣል። ከሰማይ ከወረደው በቀር ከተወለደው በቀር ወደ ሰማይ የወጣ የለም። የወጣ የለም ሲል ደግሞ ያረገ የለም። እርገቱን ያጠይቃል። ማንም የለም አለ። እሱም አለ የሰው ልጅ ነው። እሱም የማን ልጅ ነው? የሰው ልጅ። ስለዚህ እርገቱ ተነገሩ። በማስተማር ወራቱም እንደሚያርግ ለደቀ መዛሙርቱ በብዙ ስፍራ ላይ ይነግራቸው ነበረ። እዚህ በዮሐንስ ወንጌል በምዕራፍ 16 ቁጥር 5 ጀምሮ እመለከታለሁ። እንደዚህ ይላል፣ ከእናንተ ጋር ስለነበርኩኝ በመጀመሪያ ይህንን አልነገርኳችሁም አላቸው። አሁን ግን ወደ ላከኝ እሄዳለሁ። ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ ብሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን እርሱን እልክላችኋለሁ አላቸው። ከእናንተ ጋር በነበርኩ ጊዜ እንደሚሄድ እንደማርግ አልነገርኳችሁ ነበር። አሁን ግን እውነቱን እነግራችኋለሁ፣ ከእናንተ እሄዳለሁ አላቸው። ከእናንተ ምን እላለሁ? እሄዳለሁ ሲል በእርገት እለያችኋለሁ ማለቱ ነው። እኔ ሲሄድ እናንተ ልታዝኑ ትችላላችሁ። ሐዘናችሁ ለጥቂት ጊዜ ነው። መንፈስ ቅዱስን በመላክ መንፈስ ቅዱስን በመስጠት አጽናኙን በመላክ እንደገና አያችኋለሁ። ያን ጊዜ ልባችሁ ደስ ይለዋል። ነገር ግን የኔ መሄድ ይሻላል፣ እኔ ካልሄድኩኝ አጽናኙን አልክላችሁም አላችሁ። አጽናኝ የሚለው ማንን ነው አልኳችሁ? መንፈስ ቅዱስ።
እሱ ሲያርግ ነው። ባረገ በ10ኛው ቀን ከሙታን ተለይቶ በተነሳ በ50ኛው ቀን አጽናኙን መንፈስ ቅዱስ 120 ቤተሰቦች በማርቆስ እናት በማርያም ቤት ውስጥ ተሰብስበው ሳሉ ላከላቸው ይላል። ይህንን አጽናኝ መንፈስ ቅዱስ ለሁላችንም እግዚአብሔር ይላክልን። ስለዚህ ማን ነው ያረገው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያረገው። ወደ ሶስተኛው ጊዜያችንን ለመድ እንዴት ነው ያረገው? ሲያርግ እንዴት አረገ የሚለውን እስኪ እንመልከት። ቅድም በተወሰነ መጠን ለማየት ሞክረናል። ታሪኩ በሐዋርያት ሥራ በምዕራፍ 1 ቁጥር 9 ጀምሮ የተመዘገበ ነው። እንዴት እንዳረገ ጸሐፊው በግልጥ እንደዚህ አድርጎ አስቀምጦታል። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመና ከዓይናቸው ሰውራ ተቀበለችው። ደመና የሚለው የባህሪ ክብሩን ነው ወገኖቼ። የዮርዳኖስ ደመና፣ የደብረ ታቦር ደመና የባህሪ ክብሩን የሚያመለክት ነው። ደመና ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆመው ነበረ። ቅዱሳን መላእክት ናቸው። ጌታ ሲወለድ ቅዱሳን መላእክት ነበሩ። በዛ በቤተልሔም ለነበሩ እረኞች እንዲህ ብለዋቸዋል፣ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋል ብለዋል። ክርስቶስ በተወለደ ጊዜ መላእክት ነበሩ። ሲሰደድ ወደ ግብፅ መላእክት ነበሩ። ወገኖቼ በማስተማር ወራቱ መላእክት አብረውት ነበሩ። በገዳመ ቆሮንቶስ 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ በጾመ ጊዜ መላእክት ነበሩ። የሚያበረታታው መልአክ ታየ እንደሚል መጽሐፍ በጾሙ ሰዓት መላእክት ነበሩ። በተሰቀለ ጊዜ መላእክት ነበሩ። ከጎኑ የፈሰሰውን ደም ቀርተው በዓለም ላይ ረጭቶታል ቅዱስ ዑራኤል። ስለዚህ ክርስቶስ ሲሰቀል መላእክት ነበሩ። በትንሣኤው ጊዜ በሦስተኛው ቀን ሞትን ድል አድርጎ ሲነሳ መላእክት በዚያ ስፍራ ነበሩ። አሁንም በሚያርግበት ጊዜ 2 መላእክት ነጫጭ ልብስ የለበሱ ነበሩ። ክርስቶስ ባለበት ሁሉ ቅዱሳን መላእክት አሉ። ዛሬ መላእክት አያስፈልጉም የሚሉ የመላእክት ስም ሲጠራ ቅር የሚላቸው መላእክት ሲመሰገኑ የጌታን ምስጋና መቀናቀን ነው የሚሉ ሰዎች መጨረሻቸው ምን ሊሆን? ዳግምም ለፍርድ ሲመጣ መላእክቱን ነው አስቀድሞ የሚልካቸው። ቅዱስ ሚካኤል መለከቱን እየነፋ ድምፁን እያሰማ ቀድሞ ይመጣል። ክርስቶስ ባለበት ሁሉ ቅዱሳን መላእክት አሉ። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወገኖቼ ቅዱሳን መላእክት ይከበራሉ፣ ይመሰገናሉ። በስማቸው ቤተክርስቲያን ይታነጽላቸዋል። አሁን ይሄ ቤተክርስቲያን በማን ሰው ነው የታነጸው? አቤት በቅዱስ ሩፋኤል። ግን የሚመለከው ማን? አቤት ምን ሰግድለት ስሙ የሚሰለስ የሚቀለስ ቅዱስ ሥጋውን ክቡር ደሙን የምንቀበለው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ግን የቤቱ መታሰቢያነት የቅዱስ ሚካኤል የመልአኩ በረከት ከሁላችን ጋር ይሁን። እንመለስ። 2 ነጫጭ ልብስ የለበሱ ሰዎች ይላል ባጠገባቸው ቆመው እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ስለዚህ እንዴት አረገ ብለን ስንል በምስጋና አረገ፣ በክብር አረገ፣ በእልልታ አረገ፣ ደቀ መዛሙርቱን እየባረካቸው አረገ። አምላክ በእልልታ አረገ፣ እግዚአብሔር በመለከት ድምፅ አረገ ተብሎ እንደተጻፈ ወንጌላዊው ቅዱስ ሉቃስ ስለዚህ እንዲህ ብሎ ጽፎልናል። ይህንን ቃል አስተውሉ። የሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ ቢታንያም
አወጣቸው ይላል። እስከምን አወጣቸው? ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው ከደብረ ዘይት ተራራ አጠገብ ቢታንያ የምትባል ስፍራ አለች። በዚያ ስፍራ ያረገው። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። እጆቹን አንስቶ ምን አረገ? ደቀ መዛሙርቱን የባረከ አምላክ እኔና እናንተንም በቸርነቱ ይባርከ። ባረካቸው። ከዲቁና እስከ ፕትርክና ድረስ ስልጣን ሰጣቸው። በመንፈሳዊ በረከት ባረካቸው። አምላካችን እግዚአብሔር በመንፈሳዊ በረከት በሰማያዊ ስፍራ ሁላችንን በቸርነቱ ይባርከ። ባረካቸው አለ። ሲባርካቸው ምን ሲላቸው? ሲባርካቸው ከነርሱ ተለየ፣ ወደ ሰማይ አረገ። እነርሱም ሰገዱለት፣ በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትር እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ። የት ኖሩ? እየባረኩት እያመሰገኑት በመቅደስ ኖሩ። እግዚአብሔር ከመቅደሱ አያውጣ። እሱ ከሚመሰገንበት፣ ስሙ ከሚጠራበት፣ የእግዚአብሔር ቃል ከሚነገርበት፣ ታቦተ ሕጉ ጽላተ ኪዳኑ ካለበት፣ እግዚአብሔር በረድኤት ከሚገለጥበት ከእውነተኛይቷ ቤተ መቅደስ አምላካችን እግዚአብሔር ሁላችንን አያውጣ። በቃ እየባረካቸው በእጆቹን አንስቶ እየባረካቸው ወደ ሰማይ ወጣ፣ አረገ። በእልልታ አረገ፣ በዝማሬ አረገ፣ በምስጋና አረገ። ዳዊት ለዚህ ነው በምስራቅ በኩል ወደ ሰማየ ሰማያት ለወጣው ለእግዚአብሔር ዘምሩ ብሎ የተናገረው። አነባዋለሁ። ይሄን ቃል መዝሙር 67 ቁጥር 33 ላይ የተመዘገበ ቃል በምስራቅ በኩል ቤት በኩል ሁላችሁ ንገሩኝ። ቤት በኩል በምስራቅ በኩል ምን ማለት ነው? በምስራቅ በኩል ቢታንያ ያረገበት ስፍራ የምትገኘው በስተ ምስራቅ ነው። ስለዚህ እሱን ሲያመጣ ነው በምስራቅ በኩል አለ ዳዊት ወደ ሰማየ ሰማያት ለወጣ። ወዴት ለወጣ? ወደ ሰማየ ሰማያት ለወጣ። ወገኖቼ ሰማይ ይሄ የምናየው ብቻ እንዳይመስላችሁ። 7 ሰማያት አሉ። ስንት ሰማያት አሉ? 7 ሰማያት አሉ። ክርስቶስ ያረገው 7ቱን ሰማያት አልፎ ነው ያረገው። ለዚህ እኮ ነው ብላችሁ ወደ ሰማየ ሰማያት አለ። ወደ ሰማይ አላለም። 7 ስለሆኑ በምስራቅ በኩል ወደ ሰማየ ሰማያት ለወጣው ላረገው ማለት ነው ለእግዚአብሔር ዘምሩ። ለማን ዘምሩ? ለእግዚአብሔር ዘምሩ አለ። የኃይል ቃል የሆነ ቃሉን እንሆ ይሰጣልና። ይኸውላችሁ እግረ መንገዳችንን ያረገው ኢየሱስ ክርስቶስ እግዚአብሔር ነው። በምን እናውቃለን ያሉ እንደሆነ ርዕሳችን ራሱ ምንድን ነው የሚለው? እግዚአብሔር በመለከት ድምፅ አረገ ነው የሚለው። ማን በመለከት ድምፅ አረገ? ስለዚህ ኢየሱስ ክርስቶስ ምንድን ነው ማለቱ ነው ዳዊት? እግዚአብሔር። አሁን ብዙ ሰዎች የኢየሱስ ክርስቶስን አምላክነት እግዚአብሔርነት አይቀበሉም። የሰው ልጆችን ስለማዳን ስጋ ስለለበሰ ወደዚህ ምድር ስለመጣ ሰው ነው የሚሉ አሉ። አቅመ ቢስ ነው ደካማ ነው የሚሉ ሰዎች አሉ። 1000 ዓመት ይገዛና ስልጣኑን ለአባቱ ያስረክባል የሚሉ ሰዎች አሉ። ከአዳም ጋር እኩል ነው የሚሉ ሰዎች አሉ። ብቻ የተለያየ አይነት ማንነት ለኢየሱስ ክርስቶስ ሰጥተውታል። ግን ይኸውላችሁ ኢየሱስ ክርስቶስ ማን ነው ስንል ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ አምላክ ነው። በምን እናውቃለን? ይሄው መጽሐፍ በምስራቅ በኩል ወደ ሰማየ ሰማያት ለወጣው ላረገው ለእግዚአብሔር ዘምሩ። አብ አላረገም፣ መንፈስ ቅዱስ አላረገም። ያረገው በተለየ አካሉ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ማን ነው ስንል አምላክ ነው፣ እግዚአብሔር ነው። እሱንም ያስረዳ ቃል። ስለዚህ ሶስተኛ እንዴት አረገ ስንል ከላይ እንዳየነው ደቀ መዛሙርቱ እያዩት በመራቅ ከፍ ከፍ በማለት በእልልታ በዝማሬ በምስጋና በዛሬው ቀን ጌታችን ኢየሱስ ክርስቶስ አርጓል።
ወደ ሶስተኛው ከእርገቱ ምን እንማራለን? የመጨረሻው ትንሽ ቆይታ አደርጋለሁ እዚህ። ሶስቱን አይተናቸዋል። አራተኛ ከእርገቱ የምንማረው ምንድን ነው? በመጀመሪያ ከእርገቱ የምንማረው የእኛን እርገት አረጋግጦልናል። በትንሣኤው ትንሣኤያችንን እንዳበሰረ በእርገቱ ደግሞ እርገታችንን አረጋግጦልናል። ምንድነው ሊቁ ብሎ የተናገረው? አርገ እግዚአብሔር ከመያሌቦ እርገተ ጻድቃን ቅዱሳን አለ። እግዚአብሔር ወልድ ኢየሱስ ክርስቶስ የጻድቃንን የእውነተኛ ክርስቲያኖቹን እርገት ያስረዳ ዘንድ አረገ። ስለዚህ ክርስቶስ ያረገበት ከክርስቶስ እርገት በመጀመሪያ ኦርቶዶክሳውያን ይሄ ድምፅ የሚሰማችሁ ምን እንማራለን ብለን ስንል በዓል ማክበር ብቻ እኮ አይደለም። ምንድነው ከበዓሉ የምንማረው? በቤተ ክርስቲያን ውስጥ የተሰሩት በዓላቶች እኛ እንድንማርባቸው፣ እኛ ወደ እግዚአብሔር ፊታችንን እንድንመልስባቸው፣ እኛ እንድንጠቀምባቸው። ስለዚህ እርገቱም ያስተምረን እኛም እንደምናርግ ያስተምረናል። ሞቷል፣ እኛም እንደምንሞት ምሳሌ ሆኖናል። ተነስቷል፣ ሞተን እንደማንቀር እንደምንነሳ አሳይቷል። አርጓል፣ እኛም ደግሞ እንደምናርግ አሳይቷል። ይሄ በመጽሐፍ ቅዱስ ተጽፏል። በዚህ በአንደኛ ተሰሎንቄ በምዕራፍ 4 ቁጥር 15 ጀምሮ መለከተው እንደዚህ ይላል፣ በጌታ ቃል የምንላችሁ ይህ ነውና ብሎ ይጀምራል ሐዋርያው ቅዱስ ጳውሎስ። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉቱን አንቀድምም አለ። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱት አስቀድመው ይነሳል። ከዚህ በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። በዚህ ቃል እንድንጽናና አምላካችን እግዚአብሔር ሁላችንንም ይርዳል። ስለዚህ በመጀመሪያ ለምንድነው ያረገው ብለን ስንል የኛን እርገት ሊያረጋግጥልን፣ የኛን እርገት ሊያሳየን አረገ። መጀመሪያው ይሄ። ሁለተኛ ከእርገቱ ምን እንማራለን ስንል ሀገራችን በሰማይ እንደሆነ አሳይቶናል። በምድር ያለውን ጨርሶ የማዳኑን ሥራ የቤዛነቱን ሥራ ፈጸመና ወደ ሰማይ አረገ። ስለዚህ የኛም የሰው ልጆች በዚህ ምድር ላይ እንኖራለን፣ እንወጣለን፣ እንገባለን፣ እናገባለን፣ ልጆች እንወልዳለን፣ ሥራ እንሰራለን። መጨረሻ ላይ ደግሞ ወደ ሀገራችን ወደ ሰማይ እንሄዳለን። እርገቱ የሚያስተምረን ሀገራችን በሰማይ እንደሆነ ነው። የዘላለም መኖሪያችን እግዚአብሔር እንደሆነ ነው። መጽሐፍ በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው ብሎ ነው የተናገረው። እስኪ ቃል ሁላችንም እናስተውለው። የዚህ ዳዊት መዝሙር 83 ቁጥር 5 ላይ የተመዘገበ ቃል አቤቱ እርዳታው ካንተ ዘንድ ይሆነለት። እርዳታው ከማን ዘንድ ይሆነለት? እርዳታው ካንተ ዘንድ ይሆነለት። በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው። እባካችሁ ምድራዊውን ነገር ብቻ እናስብ። እርገቱ የሚያስተምር ሀገራችን በሰማይ እንደሆነ ነው። ሰማያዊ ዜግነት እንዳለን ነው። ለዘላለም ከእግዚአብሔር ጋር እንደምንኖር ነው። እንደምንወሰድ ነው። እሱ ነው እርገቱ ሚስጥሩ። እሱ ነው እግዚአብሔር ልጆች። በሌላም ስፍራ ላይ ሐዋርያው ቅዱስ ጳውሎስ ይህንን
የሚያመለክት ቃል ተናግረዋል። እዚህ ቆላስይስ ምዕራፍ 3 ቁጥር 1 ጀምሮ እንግዲህ አለ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችኋል። አስተውሉት ቃሉን። እንግዲህ ከክርስቶስ ጋር ከተነሳችሁ፣ በመጀመሪያ ከክርስቶስ ጋር የተነሳ ነው በጥምቀት ነው። እንዴት ያሉ እንደሆነ ወደ መጠመቂያው ገንዳ ውስጥ ስንገባ ከክርስቶስ ጋር ተቀብር ያለው ማለታችን፣ ብቅ ስንል ከውሃው ስንወጣ ከክርስቶስ ጋር ተነስቻለሁ ማለታችን ነው። ለዚህ እኮ ነው ሐዋርያው በሌላ ስፍራ ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበራችሁ ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር ትተባበራላችሁ ያለው። ስለዚህ ከክርስቶስ ጋር ከተነሳችሁ ማለት የመጀመሪያው በጥምቀት ነው። ስንጠመቅ ከክርስቶስ ጋር ሞቻለሁ ማለታችን ነው። ስንገባ ወደ መጠመቂያ ገንዳ ውስጥ፣ ስንወጣ ደግሞ ከክርስቶስ ጋር ተነስቻለሁ ማለታችን። ይህን አለና በእግዚአብሔር ቀኝ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን ምን በሉ? በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም አለ። እግዚአብሔር ልጆች፣ ይሄ ድምፅ የሚሰማችሁ ክርስቲያኖች ባካችሁ መሸነጋ ጠዋት ማታ በምድር ያለውን ብቻ አናስብ። ስለ ዓለም ስለምታልፍ ዓለም ስለዚህ ምድር ብቻ እንቅልፋተን ቁጭ ብለን አንድር። በልባችን የላኛው መንገድ እናስብ። የክርስቶስ እርገት ለእኛም ያስተምረን። አገራችን በሰማይ እንደሆነ እዚህ ምድር ላይ እግረ መንገድ ብቻ እንደምንቆይ ነው የሚያስተምር። እዛው ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነው፣ ከሰማይ የሚመጣው ኢየሱስ ክርስቶስን እንጠባበቀዋለን ነው የሚለው። እስኪ እኛ በሉ። አልሰማዋቸውም። እኛ ሀገራችን በሰማይ ነው፣ ከሰማይ የሚመጣውን ኢየሱስ ክርስቶስን እንጠባበቃለን። የክርስቲያን ሀገሩ የት ነው? አቤት እዚህ ወላይታ እየሰበኩኝ ሀገራችሁ የት ነው ስላቸው ወላይታ ብለውኛል። ብዙ ሰው ሀገሩን አያውቅም። አሁን ከኛ አስቀድሞ የሞቱትና ያንቀላፉት ወደ ሀገራቸው ነው የሄዱት። ወዴት ነው የሄዱት? ወደ ሀገራቸው። እኔና እናንተም ጊዜያችን ሲደርስ ወደ ሀገራችን እንሄዳለን። እቺ ምድር ለኛ ሀገራችን አይደለም፣ ጊዜያዊ መቆያችን። በደንብ አድርጋችሁ ሰው የምንኖረው ለመሞት ነው። ምን ሞተው ግን ለዘላለም በሰማይ ከእግዚአብሔር ጋር ለመኖር። እርገቱ የሚያስተምረን ለዘላለም በሰማይ ከሱ ጋር እንደምንኖር ነው። ስለዚህ ከኛ አስቀድመው ስላንቀላፉት ተስፋ የመቁረጥ ሐዘን አትዘሩ። እግዚአብሔር እናዝናለን፣ እናለቅሳለን፣ እናነባለን፣ እንወድቃለን፣ እንነሳለን። ግን ተስፋ የመቁረጥ ሐዘን ክርስቲያን አይዝንም። ሁላችን መንገደኞች ነን። ከዛ የሚቀር ሰው የለም። ስለዚህ ክርስቶስ እርገት ሀገራችን ሰማይ እንደሆነ በሰማይ መኖሪያ እንደተዘጋጀልን ስፍራ ሊያዘጋጅልን ዘንድ እንደሄደ ተመዝግቦልናል። ምንድን ነው የሚለው? የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። አርጋለሁ ማለት እኮ ነው። እሄዳለሁ ማለት አርጋለሁ ማለት ነው። ስፍራ አዘጋጅላችሁ ዘንድ ሄዳለሁ። ስለዚህ ያረገው ስፍራ ሊያዘጋጅልን ነው። ምን አይነት ስፍራ? የዘላለም መኖሪያ ያዘጋጅልን። ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች፣ ረሃብ የሌለባት፣ ጥም የሌለባት፣ ገፋኸኝ ገፋሽኝ የሌለባት ስፍራ ሊያዘጋጅልን አረገ።
አመስግኑት ይህንን ጌታ። ክብር ምስጋና ለስሙ ይሁን። ያረገው ስፍራ ላይ ያዘጋጀ እንደው አረገ ማለት እኮ ቀላል ነው። ለብርሃነ ዕርገቱ አደረሰሽ፣ እንኳን ለብርሃነ ዕርገቱ አደረሳችሁ ቀላል ነው። ዕርገቱ ምንድነው መልእክቱ ስትሉ በሰማይ ስፍራ ላይ ያዘጋጀ ነው የሄደው። በሰማይ ስፍራ ላይ ያዘጋጀ ነው ያረገው። ስለዚህ አይዟችሁ፣ አትጨነቁ። በዚህ ምድር ስፍራ ባይኖራችሁ፣ በዚህ ምድር መኖሪያ ባይኖራችሁ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ በዕርገቱ ለእያንዳንዳችን በሰማይ መኖሪያ አዘጋጅቶልናል። ክብር ምስጋና ለስሙ ይሁን። አንዳንድ ሰው ኮንዶሚኒየም አልወጣልኝም፣ ኮንዶሚኒየም አልደረሰልኝም ብሎ ዝም ብሎ የሚጨነቅ ሰው አለ። በምድር ያለው እኮ ድንኳን እኮ ነው፣ ጊዜያዊ መኖሪያ እኮ ነው። ምንም ይሁን ምን ጊዜያዊ መቆያ እኮ ነው። በሰው እጅ ያልተሰራች እግዚአብሔር ለእያንዳንዳችን ያዘጋጃት መኖሪያ አለች። በዕርገቱ ይሄንን ያዘጋጀ እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ጀምሮ የተመዘገበውን ላነበው ፈልጋለሁ። እንደዚህ ይላል፣ አስተውሉት ይሄንን ኃይለ ቃል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ለካ በሰማይ እግዚአብሔር ሕንፃ አዘጋጅቶልን እናንተ ያው በሰው እጅ ያልተሰራ በዚያ ውስጥ በእውነት እንቃትታለን። ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም አለ። ስለዚህ አይዟችሁ፣ በምድር መኖሪያ ባይኖር ስፍራ ባይኖር እግዚአብሔር በእጅ ያልተሰራ ሕንፃ መኖሪያ ስፍራ ለአማኞቹ ለልጆቹ ለኛ አዘጋጅቶልናል። ያረገው ኢየሱስ ክርስቶስ ይሄንን ሊያዘጋጅ ነው ያረገው። ወደ ሶስተኛው ጊዜን ለመጠቀም ከክርስቶስ ዕርገት ምን እንማራለን ስንል ሶስተኛ ለሁሉ ጊዜ እንዳለው እንማራለን። ለሁሉ ምን እንዳለው? አቤት ለሁሉ ጊዜ ያለው ምን ማለታችን ነው? ሲያርግ አይሁድ እያዩት ነው ያረገው። ይሁዳ እያየው ነው ያረገው። የገሊላ ሰዎች እያዩት ነው ያረገው። ክርስቶስ ተደብቆ አይደለም ያረገው፣ በግልጥ በአደባባይ ነው ያረገው። ጎኑን በጦር የወጉት አይሁድ፣ እጆቹን በሚስማር የቸነከሩት አይሁድ፣ ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ የገረፉት አይሁድ፣ ፊቱ ላይ ምራቃቸውን የተፉበት አይሁድ፣ አንገቱ ላይ ገመድ አስገብተው ከሊጦስጥራ እስከ ተሰቀለበት እስከ ቀራንዮ ድረስ የጎተቱት አይሁድ፣ ጨካኞች አይሁድ፣ አረመኔዎች አይሁድ፣ ክፎች አይሁድ እያዩት አረገ። ለሁሉም ጊዜ አለው። ይሁዳ እያየው አረገ። በ30 ብር የሸጠው ይሁዳ፣ በመሳም አሳልፎ የሰጠው ይሁዳ፣ የምስመው እሱ ነው ያዙት ብሎ ለአይሁድ አሳልፎ የሰጠው ይሁዳ አይኑ እያየ ክርስቶስ አረገ። ለሁሉ ጊዜ አለው። ሰገነት ላይ የምንወጣበት፣ እግዚአብሔር እኛን የሚያከብርበት፣ ታሪካችንን የሚቀይርበት፣ ነገራችንን የሚገለብጥበት፣ እንቆቅልሻችንን የሚፈታበት፣ ተራራ ላይ የሚያወጣበት፣ ጠላት አይኑ እያየ እኛን በዘይት እግዚአብሔር የሚቀባበት የራሱ ጊዜ አለው። ዕርገቱ ይሄን ያስተምረናል። ዕርገቱ ይሄን ያስረዳናል። ጌታ ያረገ ቀን ነው። ይሁዳ አንጀቱ ተዘርግፎ በገመድ ታንቆ የሞተው ይሁዳ ሲሞት ክርስቶስ ወደ ሰማየ ሰማያት ወጣ። ስለዚህ የክርስቶስ ዕርገት ሶስተኛ የሚያስተምረን ነገሮች እንደዚሁ አይቀጥሉም። ሁሉ ነገር ይቀያየራል። ለሁሉም ጊዜ አለው። ለሁሉም ጊዜ አለው። ዛ ከብቶች ግርግም ውስጥ የተወለደ ጌታ፣ ስንፋሳቸውን መጥተው ላሞች ምናምን ያሟሟቁት ጌታ፣ በአህያና በአህያ ውርንጭላ ላይ የተቀመጠ ጌታ፣ ዝቅ ብሎ የደቀ መዛሙርቱን እግር ያጠበ ጌታ፣ ከሁለት ወንበዴዎች መካከል ያለ ኃጢአቱ የተሰቀለ ጌታ፣ ራሱን ዝቅ ያደረገ የተናቀው ጌታ ዛሬ በክብር መላእክት እልል እያሉ እያመሰገኑ ነገር ተገልብጦ ታሪክ ተለውጦ ወደ
ሰማይ ሰማያት ወጣ። እኛም እንጠብቅ እግዚአብሔር፣ እኛም እንታገስ። ታሪካችንን የሚቀይርበት ከፍ እኛን የሚያደርግበት ወደ ላይ የሚያወጣበት የልባችንን መሻት የሚፈጽምበት እግዚአብሔር የራሱ ጊዜ አለ። አምላካችን እግዚአብሔር እንዳዘንን አያስቀረን። አሜን ነው። አንገታችንን እንደደፋን አያስቀረን። እንዳለቀስን እግዚአብሔር አያስቀረን። አይዟችሁ ደቀ መዛሙርቱ ጌታ በተያዘ ጊዜ፣ በተሰቀለ ጊዜ፣ መከራ በተቀበለ ጊዜ፣ ወደ መቃብር በወረደ ጊዜ፣ ለአይሁድ ተላልፎ በተሰጠ ጊዜ አንብተዋል፣ አልቅሰዋል፣ አዝነዋል፣ አንገታቸውን ደፍተዋል። በተነሳ ጊዜ ደግሞ እንደገና ባረገ ጊዜ ደግሞ ደስ ብሏቸዋል። እርገቱን ሲያዩት ዘምረዋል፣ አመስግነዋል። ስለዚህ ለሁሉም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከፀሐይ በታች ለሁሉም ጊዜ አለው ይላል። እስኪ ለሁሉም በሉ ጊዜ አለው። አዎ ማጣት አለ፣ ማግኘት አለ፣ መውደቅ አለ፣ መነሳት አለ፣ መዋረድ አለ፣ መክበር አለ፣ ማልቀስ አለ፣ መሳቅ አለ። ለሁሉም ጊዜ አለ። ክርስቶስ እስኪያርግ ድረስ 33 ዓመት ከ3 ወር በዚህ ምድር ሲቆይ ብዙ መከራ አይሁድ አድርሰውበት ነበር። ጠላቶቹ እያዩት ግን ወደ ሰማይ ሰማያት ወጣ። አሳዳጆቹ፣ ሰቃዮቹ፣ ገራፊዎቹ እያዩት ወደ ላይ ወጣ። እግዚአብሔር ሁላችንን ወደ ላይ ከፍ ያድርገን። በጠላቶቻችን ፊት እግዚአብሔር ራሳችንን በዘይት ይቀባል። የጠላቶቻችንን ምክር እግዚአብሔር ያጥፋለን። ስለዚህ ከእርገቱ ሶስተኛ ምን እንማራለን ብለን ስንል ለሁሉም ጊዜ እንዳለው እግዚአብሔር ታሪክን የሚቀይርበት ጊዜ እንዳለ እርገቱ ያስተምረናል። በመጨረሻ ከእርገቱ የምንማረው ምንድን ነው ስንል ዳግም ምጽአቱን እንማራለን። እቺን ባጭር ተመልክቼ ትምህርቴን ጠቀልላለሁ። ዳግም ምጽአቱን ነግሮናል። እንመለስ። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ነጫጭ ልብስ የለበሱ ሁለት ሰዎች ቅዱሳን መላእክት ናቸው ብለናል። በአጠገባቸው ቆመው እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ወይም ያረገው ኢየሱስ ወደ ሰማይ ሲሄድ ወደ ሰማይ ሲያርግ እንዳያችሁት እንደዚሁ ይመጣል። እስኪ እንደዚሁ በሉ። እንደዚሁ ይመጣል። ምን ይላል? ይምጣ አይምጣ? እስኪ ይምጣ መጥቶ ወንዳንዱ ሁለት እጁን አወጣ። አውሩድ። እሱ እኮ የሚመጣው ሁላችንም ሞተን ነው። ካልሞትን አይመጣም። ዳግም ምጽአት ማለት የሚመጣው ለፍርድ የሚመጣው ሁሉም ሰው ሞቶ ካለቀ በኋላ። ስለዚህ ይምጣ አሁን። እስኪ እንግዲህ መሞታችን ነው ማለት ነው። እስኪ ና በሉት። እስኪ ማራናታ በሉ። ማራናታ በሉ። እስኪ ኢየሱስ ሆይ ቶሎ ና። ቢመጣ አይሻልም? አቤት ይምጣ እንጂ ቢመጣ ይሻላል። አይናችን ስንት አየ፣ ጆሮአችን ስንት ሰማ፣ ስንት ነገር አሳለፈ። አሁንስ በልባችን ስንት ነገር አለ። መጥቶ ቢገላግለን አይሻልም? ወደድንም ጠላንም እርገቱ ዕለት የሆነው ነገር ምንድነው? ይሄ ወደ ሰማይ ሲወጣ ከፍ ከፍ ሲል ያያችሁት እንደዚሁ ይመጣል ያሉት ቅዱሳን መላእክት። አይዟችሁ ይመጣል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር ነው። ጻድቁ ይጽደቅ፣ ኃጢአተኛውም ኃጢአትን ያደርግ፣ አመፀኛውም ያምፅ፣ ለእያንዳንዱ ግን እንደ ስራው መጠን እከፍለዋለሁ፣ ቶሎ እመጣለሁ ብሏል። መድኃኔ ዓለም ኢየሱስ ክርስቶስ ቶሎ ይምጣል። ሁላችንንም ይሰብስበ፣ ሁላችንንም ወደ እሱ ይውሰደ። ስለዚህ እርገቱን ስናስብ ዳግም ምጽአቱንም ለይተን አንተወው። የእርገቱ ዕለት የተነገረን እንዲሁ ሲሄድ እንዳያችሁት ሲያርግ እንዳያችሁት ይመጣል።
በክበበ ትስብእት በግርማ መለኮት የተወጋ ጎኑን እያሳየ የተቸነከረ እጁን እያሳየ ክርስቶስ ዳግም ለፍርድ ይመጣል። ሲመጣ በቀኝ ከሚቆሙት ሁላችንን በቸርነቱ ይደምረን። ኑ እናንተ የአባቴ ብሩካን የሚለው ድምፁን ያሰማ። እግዚአብሔር በመለከት ድምፅ ታረቀ። በትንሣኤው ትንሣኤያችንን ያረጋገጠ በእርገቱ ደግሞ እርገታችንን ያረጋገጠ አምላክ ክብር ምስጋና ለስሙ ይሆንልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር የሁላችንን መጨረሻ ያሳምር። አንድ ቃል ተናግሬ ይቀመጣል። ሕይወት ቢኖር ኖሮ የሚያስተምረን እሱ ነበረ። ልክ ነው አይደል? ልክ ነው አይደለም? እሱ ነበር የሚያስተምረን። እንግዲህ እንደ ሰው ሐሳብ ሳይሆን እንደ እግዚአብሔር ሐሳብ ሲያገለግለው የነበረው አምላክ ጠርቶት ሄዷል። በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ፍቃድ ግን ይጸናል ነው የሚለው። እንደኛ ፈቃድ እንደኛ ፍላጎት ቢቆይልን ትንሽ እግዚአብሔር እድሜ ቢሰጠው ብለን እናስባለን። ግን እንደኛ ሐሳብ አይደለም የሚሆነው፣ እንደ እግዚአብሔር ሐሳብ ነው የሚሆነው። እንደኛ ፈቃድ አይደለም የሚሆነው፣ እንደ እግዚአብሔር ፈቃድ ነው የሚሆነው። በተለይ በዚህ ስፍራ በደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ከሌሎች አብያተ ክርስቲያናት ይልቅ ረጅም ዓመት ከ20 ዓመት በላይ በየወሩ የቅዱስ ሩፋኤል ቀን ወር በገባ በ13 ደከመኝ ሳይል ሰለቸን ሳይል ሲያገለግለን ነበር። በመምህር ዘላለም ያልተጽናና ሕይወቱ ያልተስተካከለ ጥያቄው ያልተመለሰ ሐዘኑ ወደ ደስታ ያልተለወጠለት ረፍት ያላገኘ መጽናናትን ያላገኘ ማንም ሰው ለደብረ ዘይት ከተማ ክርስቲያኖች ኦርቶዶክሳውያን ባለውለታ ለወንድማችን። ልክ ነው አይደለም? አቤት። ተመላልሶ ከሁላችን በፊት እኛም እሱን አይተን ነው መተን ከኋላ ጀምረን ማገልገል ይጀምራል። ከረጅም ጊዜ ጀምሮ ያለ ዋጋ በነፃ መኪናውን እያስነሳ መጥቶ ዝቅ ብሎ ራሱ ብዙ ነገር ጆሮ ቢሰማ ብዙ ነገር አይኑ ቢያይ ብዙ ነገሮች ቢኖሩም አሁን ለመድረክ ማንናገራቸው ታግሶ ችሎ አይቶ እንዳላየ ሰምቶ እንዳልሰማ ሆኖ ብዙ አለቆች ተፈራርቀዋል። ብዙ ሰባኪያነ ወንጌል ተፈራርቀዋል። በእያንዳንዳቸው ባለፉት የነበረው ግፊያ እግዚአብሔር ያውቃል። ተቋቁሞ ትከሻውን ሰፊ አድርጎ ካሉት አባቶች ጋር እየተመካከረ ካሉት ወንድሞች ጋር እየተመካከረ ይሄን ጉባኤ እዚህ እንዲደርስ ከእግዚአብሔር በታች ትልቁ ባለውለታ የሁላችን መምህር፣ ሁላችሁ የምትወዱት የምታከብሩት፣ ሁላችሁ ተማሪዎቹ የሆናችሁ መምህር ዘላለም ወንድሙ በክርስትና ስሙ ወልደ ሰማዕት ቤት መታችሁ ሐዘን ባትደርሱ ለቅሶ ባትደርሱ በየቤታችሁ ውስጥ በራችሁን ዘግታችሁ ታዝኑና ታለቅሱ እንደነበረ ጠንቅቀን እናውቃለን። ቤተሰቡ ይሄንን ያውቃል። ደግሞ ከሌሎች አብያተ ክርስቲያናት በተለይ የደብረ ዘይት ቅዱስ ሩፋኤል ካህናት፣ ምዕመናን፣ ሰበካ ጉባኤ፣ ስብከተ ወንጌሎች አንድ ላይ በመሆን ተመላልሰው ቤተሰቡን ሲያጽናኑ የነበሩ ናቸው። የመምህር ዘላለምን ውለታ አገልግሎቱን በማሰብ ያሉት አባቶች በእውነት ምስጋና ይገባቸዋል። ክህነታቸውን እግዚአብሔር ይባርክ። ቤት ድረስ ተመላልሰው ጸሎት በማድረግ ፍትሐት በማድረግ ወንጌል በመስበክ የማጽናኛ መርሃ ግብር አዘጋጅተው ህዝቡን የከተማውን ህዝብ እናንተን በሙሉ ወክለው ከኛ ጋር የቆዩት እግረ መንገዴን በጣም ማመስገን እፈልጋለሁ። ስለዚህ ሁላችንም ነው ያዘንነው፣ ሁላችንም የጎደለብን ቤተክርስቲያን በጣም ጎሎባታል። ቤተክርስቲያን አታለች። ለሱ እረፍት ነው። እሱ ወደ ተሻለ ቦታ ነው ሄደው። ምንም እሱ የጎደለበት ነገር የለም። የጎደለብን እኛ ነን፣ የቀረብን እኛ ነን። ስለዚህ እኛም የሱን ፈለግ ተከትለን
እሱ በሰበከን ወንጌል እሱ ባስተማረን ትምህርት በሃይማኖታችን ጸንተን እስከ መጨረሻው እንድንኖር መድኃኔዓለም ይርዳ። ዛሬም በራቸውን ዘግተው እያዘኑ እያለቀሱ ያሉትን እህቶቻችንንና ወንድሞቻችንን አምላካችን እግዚአብሔር የሚያጽናናውን መንፈስ ቅዱስ በቸርነቱ ይላከልን። አይዟችሁ፣ የመጣነው ወንጌል ሰብከን ብቻ ለመሄድ ሳይሆን እሱ ካረፈ በኋላ መተን አገልግለናችሁ አናውቅም። አገልግሎቱ ይቀጥላል። ካሉት አባቶች ካሉት ወንድሞች ጋር እየተነጋገርን በቁርጠኝነት በቁጭት ሆነን እንደውም ይህንን የቅዱስ ሩፋኤልን እሱ የጀመረውን የስብከተ ወንጌል አገልግሎት አጠናክረን እንቀጥላለን። ከቤተ ክርስቲያን እንዳትጠፉ፣ ተስፋ የመቁረጥ ሐዘን እንዳታዝኑ። አይዟችሁ፣ አይዟችሁ፣ አይዟችሁ። እግዚአብሔር የሁላችንን መጨረሻ ያሳል።